ሰመረ ዳግም እባላለሁ። ሸጋዋሉ ይባላል። ሲፈን እሺ ሰመረ በህይወትህ ባላደርገው በታዳጊነት ማለት ነው ባላደርገው ኖሮ ይቆጨኛል የምትለው ነገር አለ? ባላደርገው ብዬ የምጸጸትበት ነገር ቢኖር ያው ሳላውቅ በሰው ግፊት ምናምን ነገር ያረኳቸው ነገሮች ምናምን ነገር ይደብሩኛል። አው ነበር ትዳር ባልዝ ብዬ ነበር። በልጅነቴ ትዳር ይዤ ነበር። እንጃም እንደው ማስታወሰው አጠፋሁት የሚልም የቆጨኝ እስካሁን ድረስ የለም። አላደርገው ብዬም ማውቀው ነገር የለም። ትክክለኛ ነገሮችና ያደረክ የመጣው አይ እንደዛ ሳይሆን ያው እንደው እስካሁን በዚህ በደረስኩበት ደረጃ ድረስ አጥፍቼዋለሁኝ። ምናልባት የሆነ ሰዓት ላይ ከመምህር ጋር ተጣልቻለሁኝ። እሱ ይቆጨኛል። የሚለው ነገር እስቲ ማዘር ጋር ምናምን ይጣላንበት ጊዜ ከሲስተር ጋር ይጣላንበት ጊዜ ምናምን ነገር ይጠብቀኝ ነበር መለወጥ ምናምን ራሴን ሳልችል ገና በልጅነት ያገባው። ከዛ የሆነ ሰዓት ላይ ተጣላን፣ ተለያየን። ዝም ብዬ በሰው ወሬ ምናምን ብዙ ጊዜ ሰው አስቀይም ነበረ፣ ጣላ ነበረ በጣም ብዙ ጊዜ። አዎ በጣም ተደባዳቢ ነበር በጣም አዎ። እና ያ ነገር ሁሌ ይጸጽተኛል። አሁን ላይ ሆኜ አፍርበታለሁ። ያው እኔ ክፍለ ሀገር ነው ተወልጄ ያደኩትኝና ክፍለ ሀገር ላይ ክላስ 40 በጽዳት አለ ዛኛ ላይ ማለት ነው ተማርንበልና በጣም የሚወደኝ መምህሬ ነበረ። ስም ጠሪዬ ነው። ከለታት አንድ ቀን ነው እርሜን አንድ ቀን ነው የሚጸዳው ክላሱ ልቅበት ታውቂያለሽ፣ መለቅለቅ በሱ ነውና የምናጸዳው። ጠርገን ውሃ ረብርበን ምናምን ለቅልቀን ነው የምንሄደው፣ አርባርብ ማለት ነው። እና እዛን ላይ አንድ ቀን ተሳስቼ ውሃ ይዤ በት ሳልይዝ ሄድኩኝና ከዛ ሰፈሪ አጋጣሚ ከትምህርት ቤት ራቅ ያለ ነውና ሄደህ ታመጣለህ አለኝ። ማታ 11 ሰዓት ላይ አይ ትቸራ አልደርስም ምናምን ስለው አይ ታመጣለህ ግዴታ ነው፣ በቃ ሌላ ቅጣት ቅጣኝና ወይ ጽዳቱን ላጽዳ ጠረገው ልጥረግ እና ወይም ተፈለክ ደግሞ ልለቅልቅ ምናምን ብለው አልሰማህም ማለት አልደርስም ብለው እምቢ አለኝ። ከዛ በቃ ሌሎችን ጓደኞችን በቃ ጀሪካይን ይዛችሁ ልዩኑ እኔ አልመለስም ብዬ ሄድኩኝ። ከዛ ሰኞ ጠዋት ስመለስ አትገባም አለኝ። ከዛ እሺ አልኩና ወጣሁኝ። ሌላ ክላስ ከኛ ሀነን ስድስተኛ ክፍል ነኝ የዛኔ ስድስተኛ ክፍል ሀነኝ። ከዛ ለክፍል ሄጄ ገባሁኝ። ከዛ ሀ ክፍል ያስተማረውን ትምህርት ለክፍል ሳያይኝ እኔ ተማርኩኝ። ከዛ አስተምሮ ሲጨርስ ሲወጣ አየኝ አጋጣሚ። እንዴ ልጆች ከዛሬ ተሸውጄ አላውቅም ነበረ፣ ይኸው ሸጋው ዛሬ ሸውዶኛል። እሱ ታልወጣ አልወጣም ማለት ሌላ መምህር ቆሟል። አጋጣሚ ክፍለ ጊዜውን እየጠበቀ ሂሳብ መምህር ቆሞ ከዛ የሌላ ክፍለ ጊዜ ነው እኔ ከዚህ በኋላ አልወጣም ያንተን ጨርሰሃል ምናምን በዛ ተጣላን። እዛ ብዙ ነገር ደረስን፣ ቤተሰብ ምናምን ደረስን። ያው ቤተሰብ ደግሞ ፋዘር ትንሽ እንትን አለውና ተዛ ቲቸሩን ሄዶ ተፈልክ አንተ እንዳገባ እንጂ የኔ ልጅ ከክላስ አይወጣም ማለት እና በዛ ብዙ ነገር ደርሰናል። እሱ ይቆረቁረኛል። የሆነ ብር ወስጄባት በቃ ተቆጨች፣ በጣም ተናገረች ምናምን ነገር እሱ ትዝ ይለኛል። በቃ ሌላ ብዙ ይለኛል። ከስራ ወደ ቤት እየገባው ታናሽ ወንድሜ ተመታ። ከዛ በኋላ ተመቶ ቤት ተኝቷል። እዛ ነው ቤት ተኝቶ ሳየው በጣም ተጎድቷል። የመታውን ልጅ አቅ ነበረ። እቤታቸው ሄጄ ያስቀየምኩትን በጣም የተጎዳውን እሱ ካይምሮ አይጠፋም ሁሌም እና በጣም ነበር የተጎዳው። ሌላኛው ጥያቄ አንድ ሰው ለ6 ቀን እንቅልፍ ባይተኛ ምን ይሆናል? ታመማል። እንቅልፍ ህይወት ነው፣ በሽተኛ ነው የሚሆነው። ግን 6 ቀን ነው ያለው እኮ ይሞታል። አንድ ሰው ለ6 ቀን ባይተኛ በጣም ሊያብዱላ ይችላል። የምሬ ነው የምልሽ፣ እንቅልፍ ከባድ ነው። ሰው ካልተኛ በጣም ከባድ ነው። እንጃ ምናልባት በጣም ከባድ ጭንቀት አለብሽ ማለት ነው። እንጃ ምን ሊሆን ይችላል? እንደው ምናልባት ምን ሊሆን ይችላል? ይሄን አላውቅም። አይ ቲንክ ማይንድ ችግር ይፈጠራል። በጣም ማመዛዘን አይችልም። አቢን ኤክስፒሪየንስ አድርጌዋለሁ እኔምና ማታ እየሰራው ቀን እንትን ማድረግ በጣም ይከብዳል እና በቂ እንቅልፍ ላይክ ቬሪ ኢምፖርታንት። እሺ ሌላኛው ምንድነው? ባካሪ ሳኛ የትኛው የኢትዮጵያ ክለብ ተጫዋች ነው? አረ ባካሪ ሳኛ የኢትዮጵያ ተጫዋች አይደለም። ምናልባት ቡና። አረ እኔ አላውቅም ስለውቀስ። ባካሪ ሳኛ አርሰናል ነው። ሌላኛው ምንድነው? ቀይ ድንጋይ አረንጓዴ ባህር ውስጥ ብንከተው ምን ይሆናል? አረንጓዴ ይሆናል። ጎላ ብሎ ይታያል።
ጥቁር ለምን? ምንድነው የቀለሞቹ ውህደት ምናልባት ሲወጣ ነው እዛው እኔ ጥቁር ያልኩት እኮ ውሃው ውስጥ ሆኖ እያየ ነው ማለት ጥቁር ይሆናል። ድንጋይ ነው ምንም አይንም እኮ ድንጋይ ይቀመጣል ከታች ይቀመጥ የለ